ዛሬ የምንመለከተው ከአሁናዊ የጦር ግንባር ወሬዎች ወጣ ብለን ባለፉት ጥቂት ሳምንታት መላውን መካከለኛው ምስራቅ እያናወጠ ያለውና ለበርካታ አስርት ዓመታት እንደ ሴራ ትንተና ሲታይ የቆየውን የታላቋን እስራኤል ወይም ግሬተር እስራኤል ፕሮጀክት ነው። ይህ ጉዳይ ዛሬ ከመቼውም ጊዜ በላይ አሳሳቢ ሆኗል። በተለይም የቤንያሚን ኔታንያሁ መንግስት የወሰዳቸው እርምጃዎችና ባለስልጣናቱ የሰጧቸው እያሉ መግለጫዎች እስራኤል ቋሚ ድንበር የለኝም ወደሚል ድምዳሜ እንድትጓዝ እያደረጉ ስለመሆኑ ያሳያሉ። የኔታንያሁ መንግስት ሰሞኑን የወሰደው አቋም ይህን የቆየ ህልም ወደ ተግባር መለወጡን የሚያሳይ ነው የሚሉ መረጃዎች ወጥቷልና መቼና በምን ሁኔታ ነበር ይህንን በግልጽ የተናገሩት የሚለውን በመመልከት ጥንቅራችን ጀምሮ ይህ ለውጥ በይፋ የታየው ኦገስት 12 2025 ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከታዋቂው የአይ24 ኒውስ የቴሌቪዥን ጣቢያ ጋር በነበራቸው ልዩ ቆይታ ጋዜጠኛው ታላቋ እስራኤል ወይም ግሬተር እስራኤል ለሚለው ራዕይ ያሉት ቁርጠኝነት ምን ያህል ነው የሚል ቦምብ የሆነ ጥያቄ ጠይቃቸዋል። ኔታንያሁም ያለምንም ማቅማማት በጣም ወይም ቬሪ ማች ይህ ለእኛ የትውልድ አደራ ነው በማለት መልሰዋል። ይህ ንግግር ቀደም ሲል በዲፕሎማሲያዊ ቋንቋ ተሸፍኖ የነበረውን ከባህር እስከ ወንዝ ወይም ከሜዲትራኒያን ባህር እስከ ዮርዳኖስ ወንዝ ያለውን ምድር ሙሉ በሙሉ የመቆጣጠር ፍላጎት ይፋ ያደረገም ታሪካዊ ክስተት ሆኖ ተመዝግቧል። ይህ ንግግር ከመደረጉ በፊት ግን እስራኤል በይፋ ድንበሯን ገልጻ አለማወቋ ልብ ማለት ይገባል። ለምንድን ነው እስካሁን ድንበሯ ለመወሰን ፍላጎት የሌላት? እስራኤል ከተመሰረተችበት ከ1948 ጀምሮ እስካሁን ይፋዊ ድንበር የሌላት ብቸኛ ሀገር ናት። ይህም ሆን ተብሎ የተደረገም ስትራቴጂ ነው። የኔታንያሁ የሊኩድ ፓርቲ መመሪያ ወይም ቻርተር በግልጽ እንደሚያሳየው ከሆነ በዮርዳኖስ ወንዝና በባህሩ መካከል የእስራኤል ሉዓላዊነት ብቻ ይነግሳል ይላል። ኔታንያሁ በዚሁ የአይ24 ኒውስ ቃለ ምልልሳቸው ላይ እንዳብራሩትም የእስራኤል ድንበር የሚወሰነው በደህንነት ፍላጎቷና በታሪካዊ መብቶቿ እንጂ በዓለም አቀፍ ስምምነቶች አይደለም የሚልን መልእክት ያስተላልፋል። ይህ ማለት ደግሞ እንደ ጋዛ፣ ዌስት ባንክና አሁን ደግሞ በቅርቡ ወታደራዊ እርምጃ እየተወሰደባቸው ያሉ የጎረቤት ሀገራት ግዛቶች የእስራኤል ተፈጥሯዊ አካል ተደርገው ይወሰዳሉ ማለት ነው። ይህ አካሄድ በሶሪያና በሊባኖስ በኩል አሁን ለሚታየው ወታደራዊ መስፋፋት እንደ ምክንያት የሚቀርብ ነው። በተለይ በሶሪያ የደረሰው ለውጥ ለዚህ ፕሮጀክት ትልቅ በር የከፈተ ነው የሚመስለው። እስራኤል በሶሪያ ውስጥ በአሁኑ ወቅት በመቶዎች የሚቆጠሩ ካሬ ኪሎ ሜትሮችን በመቆጣጠር ወታደራዊ ባፈር ዞን ፈጥራለች። ይህም ኔታንያሁ የደህንነት አስፈላጊነት ነው ሲሉ የሚገልጹት። ነገር ግን በያዝነው የፈረንጆቹ ዓመት ጥር ወር ላይ በነበረው የካቢኔ ስብሰባ ላይ እንደተገለጸው ይህ እንቅስቃሴ ከደህንነት ባለፈ በጎላን ኮረብቶች ዙሪያ አዳዲስ ሰፈሮችን ለመገንባት የታለመ ነው። ይህም የታላቋ እስራኤል ፕሮጀክት አካል በሆነው ታሪካዊ ግዛቶች መልሶ መያዝ ከሚለው ጽንሰ ሐሳብ ጋር የተያያዘ ነው። ኔታንያሁ በንግግራቸው እስራኤል ጠላቶቿን የምታጠፋው በምላሽ ብቻ ሳይሆን ወደፊት ጥቃት እንዳይሰነዘርባት ስልታዊ ቦታዎችን በመያዝ ጭምር ነው ማለታቸው ለዚህ ትልቅ ማረጋገጫ ተደርጎ ይወሰዳል። ከዚህ ጋር በተያያዘ እጅግ ወሳኝ የሆኑ ሁለት ውሳኔዎችም በዚሁ በያዝነው የካቲት ወር ተወስነዋል። የመጀመሪያው ፌብሩዋሪ 8 ቀን 2026 እንደ አውሮፓውያኑ አቆጣጠር የእስራኤል የደህንነት ካቢኔ ያጸደቀው ህግ ነው። ይህ ህግ አይሁዳውያን ሰፋሪዎች በዌስት ባንክ ወይም ዮርዳኖስ ወንዝ ምዕራባዊ ዳርቻ ላይ በቀጥታ መሬት እንዲገዙ ይፈቅዳል። ቀደም ሲል ለደህንነት ሲባል የነበሩ ክልከላዎችን በማንሳት እስራኤላውያን በግለሰብ ደረጃ ፍልስጤማውያን ያሉበትን መሬት እንዲገዙና ይዞታቸውን እንዲያስፋፉ መንገድን ይከፍታል። ይህንንም ተከትሎ ታዲያ ፌብሩዋሪ 16 ቀን 2026 ካቢኔው ከ1967 ወዲህ ለመጀመሪያ ጊዜ በዌስት ባንክ የመሬት ምዝገባ ወይም ላንድ ሬጅስትሬሽን እንዲጀመር ወስኗል። ይህ ማለት እስራኤል ግዛቱን በይፋ ወደ ራሷ የመጥቅለል ስራ ጀምራለች የሚለውን አንድምታ ነው የሚያሳየው። በዚህ ሂደት ውስጥ የፋይናንስ ሚኒስትሩ ቤዝላል ስሞትሪች የሚጫወቱት ሚና ከፍተኛ ሆኖ እናገኘዋለን። በተለይ ሰሞኑን በሊባኖስ ላይ የተካሄደ ያለውን ጦርነት አስመልክቶ የሰጡት አስተያየት ፕሮጀክቱ ከፍልስጤም አልፎ ጎረቤት ሀገራት ላይ ያነጣጠረ ስለመሆኑ ያሳያል። ስሞትሪች ይህንን በግልጽ ተናግረውታል። ማርች 5 ቀን 2026 እንደ አውሮፓውያኑ አቆጣጠር ማለትም ከሁለት ቀናት በፊት በሊባኖስ ድንበር ላይ ሆነው በሰጡት የቪዲዮ መግለጫ የሊባኖስ ዋና ከተማ ቤይሩትን በተለይ የዳሄህን ሰፈር በመጥቀስ ዳሄህ የጋዛዋን ካኔውን ውስጥ ትመስላለች ሲሉ ነው የተደመጡት። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ከፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30 በመቶ በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ፣ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ
ፒያሳ፣ ቸርችል ጎዳና፣ ሳር ቤት፣ ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ። ካን ማለት ሙሉ በሙሉ የፈራረሰችው የጋዛ ከተማ መሆኗ ይታወቃል። ስሞትሪች አክለው ምንድነው ያሉት? የኦክቶፐሱን ራስ ኢራን ላይ የመታን እጆቹን ደግሞ ሊባኖስ ላይ እንቆርጣለን በማለት ነው። እስራኤል በቀጠናው የምታደርገውን ወታደራዊ መስፋፋት የታላቋ እስራኤል ካርታ እውን ለማድረግ መሆኑን ፍንጭ የሚሰጥ ንግግር ያደረጉት። ሌላው ትልቁ መነጋገሪያ የአሜሪካው አምባሳደር ማይክ ሃክቢ ከታከር ካርልሰን ጋር በነበራቸው ቆይታ ሃክቢ ለዚህ ፕሮጀክት መጽሐፍ ቅዱሳዊ ድጋፍ መስጠታቸው ነው። ይህ የሆነው ፌብሩዋሪ 20 ቀን 2026 ነው። ይፋዊ የአሜሪካና የእስራኤል ጥቃት ከመጀመሩ ከ8 ቀናት ቀድሞ ማለት ነው። አምባሳደር ሃክቢ ከታከር ካርልሰን ጋር በነበራቸው ቃለ ምልልስ ካርልሰን እስራኤል በመጽሐፍ ቅዱስ ቃል መሰረት ከግብጽ ወንዝ እስከ ኤፍራጥስ ያለውን መሬት ይህም ሶሪያ፣ ሊባኖስ፣ ዮርዳኖስ፣ ኢራቅን የሚጨምረው ማለት ነው የመውሰድ መብት አላት ወይ ብሎ ነበር ታከር ካርልሰን ይጠይቃቸው። ሃክቢም ሁሉንም ቢወስዱት መልካም ነው it would be fine if they took it all በማለት ነበር የመለሱት። ሃክቢ አክለው መሬቱ እግዚአብሔር ለአብርሃም የሰጠው ርስት ነው በማለት የታላቋን እስራኤል ፕሮጀክት በሃይማኖታዊ ትረካን ደግፈውታል። ይህ ደግሞ አሁን በተለያዩ አጋጣሚዎች እንሰማቸውን ጦርነቱ ሃይማኖታዊ ነው የሚሉ ተረኮችን የሚደግፍ ንግግር ሆኖ እናገኘዋለን። ይህ የአምባሳደሩ ንግግር በአካባቢው ሀገራት ከፍተኛ ቁጣን ያስከተለ ምላሽ ነው ያስተናገደው። እንደ ግብጽ፣ ሳውዲ አረቢያና ቱርክ ያሉ ሀገራት ንግግሩ እንደ አደገኛና ግጭት ቀስቃሽ በማለት አውግዞታል። በተለይ የካቲት 23 ቀን 2026 እንደ አውሮፓውያኑ አቆጣጠር ስሞትሪች በመጨረሻ እስራኤል ጋዛን ትቆጣጠራለች፣ ሰፈራዎችንም ትመሰርታለች ማለታቸው ፕሮጀክቱ ጊዜው ሲደርስ ሁሉም ጎረቤት ሀገራት ሊያዳርስ እንደሚችል ስጋቱን ከፍ አድርጎታል። ይህ የሚያሳየው እስራኤል በኔታንያሁ መሪነትና በአሜሪካ ቀኝ ዘመሞች ድጋፍ መካከለኛው ምስራቅ ዳግም የመቅረጽ ስራ መጀመሯን ነው። እስኪ አሁን ደግሞ ይህንን ራዕይ ለማሳካት እንቅፋት ትሆናለች ተብላ የምታሰበውን ኢራን ለማዳከም የተወሰደውን ታሪካዊ እርምጃዎችን እንመልከት። በተለይ ሰኔ 2025 የተካሄደው ለ12 ቀናት የዘለቀው ኦፕሬሽን ራይዚንግ ላይን የተባለው ጦርነት እናንሳው። የቀጠናው የኃይል ሚዛን የቀየረ ክስተት ስለነበረ ማለት ነው። ያ ኦፕሬሽን እስራኤል እስካሁን ካደረገቻቸው ወታደራዊ እርምጃዎች ሁሉ እጅግ ስልታዊና ጥልቅ ሰርገው መግባት የታየበት ሁኔታ ነበር። ሰኔ 13 ቀን 2025 ሌሊት ላይ የጀመረው ያ ጥቃት በኢራን ውስጥ በድብቅ የተገነቡ የድሮን መሰረቶችን የተጠቀመ ነበር። እስራኤል ያወጣችው መረጃ እንደሚያሳየው ከሆነ የሞሳድ ወኪሎች በኢራን ዋና ከተማ ቴህራን አቅራቢያ በሚገኙ ስውር ቦታዎች ድሮኖችንና የሚሳኤል ተተኳሾችን ቀድመው በመገጣጠም ከውስጥ ወደ ውጭ ጥቃት ሰንዝረዋል ነው የሚለው። ይህ በኢራን ታሪክ ታይቶ የማይታወቅ የደህንነት መበሳትና ውድቀት ተደርጎ ነው የሚወሰደው። ይህ ጥቃት የኢራን ወታደራዊ አመራሮች ላይ የሚያነጣጥረ የነበረው ያ ኦፕሬሽን የኢራን ወታደራዊ አመራር አንገት ለመቁረጥ ያለመምለት ነበር። በጥቃቱ የመጀመሪያው ሰዓታት ውስጥ ብቻ 9 ከፍተኛ የኢራን ጀነራሎችን 12 የኒኩሌር ሳይንቲስቶችን የተገደሉት። ከዚህ መካከልም ከፍተኛ የአብዮታዊ ዘቡ አዛዦች ተገድለውበታል። ይህም ኢራን ለጥቃቱ የምትሰጠውን ምላሽ እንዳታቀናጅና የመገናኛ ዘዴዎቿም እንዲዘበራረቁ አድርጎ ነበር። በጦርነቱ ወቅት የታየው የሲቪል ጉዳትና የአሜሪካ ባለስልጣናት ንግግር ትልቅ መነጋገሪያ ነበር። በተለይ ማይክ ፖምፒዮ የጻፉት ነገር የሞሳድን በኢራን ውስጥ መሆን ያረጋገጠ ነበር። የቀድሞ የሲአይኤ ዳይሬክተር ማይክ ፖምፒዮ በትዊተር ገጻቸው ያሰፈሩት ጽሑፍ ምን ነበር የሚለው መሰላችሁ? በመንገድ ላይ ያሉ ኢራናውያን ተቃዋሚዎችና ከጎናቸው ለሚራመዱ የሞሳድ ወኪሎች መልካም አዲስ ዓመት እመኛለሁ ማለት ነበር። ጃንዋሪ 2 ቀን 2026 ላይ ያንን ጽሑፋቸውን ያሰፈሩት። ይህ ንግግር ሞሳድ በኢራን ውስጥ ውከት ብቻ ውስጥ ሳይሆን በመሬት ላይ በሚደረጉ ወታደራዊ እንቅስቃሴዎች ውስጥም ቀጥተኛ ተሳትፎ እንዳለው ለዓለም ያረጋገጠ ነበር። በጦርነቱ ወቅትም እንደ ሃርና ዘገባ ከሆነ የዛኔው የ12 ቀናት ጦርነት ለምንድን ያነሳ ነው ከተባለ የኢራን መዳከም ለታላቋ እስራኤል ፕሮጀክት ትርጉም ስላለው ነው። ትርጉሙ ግልጽ ነው። ታላቋ እስራኤልን ለመመስረት በቀጠናው ያለ ማንኛውም ጠንካራ ተቃዋሚ መፍረስ አለበት የሚል ስትራቴጂ ነው ያለው። ኢራን ለፍልስጤም፣ ለሊባኖስ ሂዝቦላና ለሶሪያ የምታደርገው ድጋፍ በዛ ጦርነትና በአሁኑ ዙር ጦርነት በከፉኛ ተመቷል። ይህም እስራኤል አሁን በ2026 በሶሪያና በሊባኖስ ድንበር ላይ በነፃነት እንድትስፋፋና የታላቋን እስራኤል ካርታ በተግባር እንድትስል መንገድ ጠርቆላታል። ኔታንያሁ በ2025 መጨረሻ ላይ እንደተናገሩት አሁን የምንኖረው በኃይል ሚዛን ሳይሆን በኃይል የበላይነት ውስጥ ነው የሚለው። አሁን ትኩረታችን ወደ ዌስት ባንክና ወደ ጋዛ እናድርገው። ብዙዎች እንደሚሉት እስራኤል በሶሪያና በኢራን ላይ የምታደርገው ጦርነት ትኩረቱን ለመቀየር እንጂ ዋናው የታላቋ እስራኤል ፕሮጀክት ግቡ ዌስት ባንክና ጋዛን ሙሉ በሙሉ መጠቅለል ነው። በዚህ ረገድ በዌስት ባንክ ምን አዲስ ክስተቶች አሉ የሚለውን እንመልከት። በዌስት ባንክ ወይም ዮርዳኖስ ወንዝ ምዕራባዊ ዳርቻ ላይ አሁን እየታየ ያለው ሁኔታ ዝምተኛ ወራ ሳይሆን ግልጽ ወራ ነው እየታየ ያለው። ፌብሩዋሪ 10 ቀን 2026 እንደ አውሮፓውያኑ አቆጣጠር የኔታንያሁ ካቢኔ በዌስት ባንክ ወይም ዮርዳኖስ ወንዝ ምዕራባዊ ዳርቻ ላይ አሁን እየታየ ያለው ሁኔታ ዝምተኛ ወራ ሳይሆን ወደ ግልጽ ወራ የተለወጠ ነው።
የኔታንያሁ ካቢኔ ሲቪል አስተዳደር ከቀናት በፊት የሲቪል አስተዳደሩን ስልጣን ከመከላከያ ሚኒስትር ወደ ፋይናንስ ሚኒስትሩ ቤዝላል ስሞትሪች ቢሮ በይፋ አዘዋውሯል። ይህ ማለት ዌስት ባንክ በወታደራዊ አገዛዝ ስር መሆን አብቅቶ እንደ ማንኛውም የእስራኤል ከተማ በሲቪል መዋቅር እንድትተዳደር ተደርጓል ማለት ነው። ስሞትሪች በዚሁ ዕለት ለጋዜጠኞች በሰጡት መግለጫ የፍልስጤም መንግስት የመመስረት ህልም አብቅቶለታል፣ አሁን የምንነጋገረው ስለ እስራኤል ሉዓላዊነት ብቻ ነው ሲሉ ነበር የተደመጡት። እስራኤል ካትስ ጃንዋሪ 15 ቀን 2026 ከቻናል 12 ጋር በነበራቸው ቆይታም የእስራኤል ጦር ከጋዛ በጭራሽ አይወጣም በማለት በግልጽ የተናገሩት። ይባስ ብሎም በሰሜን ጋዛ አዳዲስ የአይሁድ ሰፈሮችን ለመገንባት የሚያስችል ዝርዝር ካርታም ለካቢኔው ነው ያቀረቡት። ይህ ካርታ በ1948 እና በ1967 የነበሩትን ድንበሮች ሙሉ በሙሉ የሚሽር ነው። ካትስ ሲያብራሩ ምንድን ነው የሚሉት? ጋዛ ለታላቋ እስራኤል የደህንነት ቀበቶ ብቻ ሳትሆን ታሪካዊ ግዛታችንም ናት ነው የሚሉት። ይህ ንግግር በጋዛ የሚገኙ ፍልስጤማውያን ወደ ግብጽ የመገፋት ስጋትም ዳግም ቀስቅሶባቸዋል። ይህ የዌስት ባንክና የጋዛ ጉዳይ ከታላቋ እስራኤል ካርታ ጋር እንዴት ነው የሚያያዘው? የታላቋ እስራኤል ፕሮጀክት ከባህር እስከ ወንዝ ነው የሚለው from the sea to the river የሚለውን መርህ ይከተላል። በየካቲት 2026 የወጣው አዲሱ የእስራኤል የትምህርት ካርታም ዌስት ባንክና ጋዛ እንደ እስራኤል አካል አድርጎ ነው የሚያሳየው። ኔታንያሁ ማርች 2 2026 በሰጡት ንግግር ላይ እነዛ ቦታዎች ለድርድር የሚቀርቡ አይደሉም፣ እነሱ የእስራኤል ልብ ናቸው ማለታቸው የሚያሳየው እስራኤል የቀጠናውን ጦርነት ተጠቅማ እነዚህን ግዛቶች በይፋ ወደ ራሷ የመጠቅለል ስራዋን ማጠናቀቋ ነው። ሌላው ትኩረት የሚስበው ጉዳይ በዛ አካባቢ ያለውን የሰፋሪዎች እንቅስቃሴ ነው። በተለይ በሊባኖስ ድንበርና በዌስት ባንክ መካከል የሚንቀሳቀሱ ቡድኖች የታላቋ እስራኤል ካርታ ያለበትን የደንብ ልብስ ለብሰው ይታያሉ። ማርች 4 ቀን 2026 ማለትም ከ3 ቀናት በፊት ዌስት ባንክ በናብሉስ ከተማ አቅራቢያ በተደረገ አንድ ሰልፍ ላይ ሰፋሪዎች የዮርዳኖስን ግማሽና የሶሪያን ክፍል የሚያካትት ካርታ የያዙ ባንዲራዎችን ሲያውለበልቡ ታይቷል። ከነዚህ ሰልፈኞች መካከልም የኔታንያሁ መንግስት ደጋፊዎችና ወታደሮችም ይገኙበታል። ይህ ፕሮጀክት በመንግስት ደረጃ ብቻ ሳይሆን መሬት ላይ ባሉ የታጠቁ ቡድኖችም ከፍተኛ ድጋፍ ያለው ስለመሆኑ ያሳያል። ለዚህ ሁሉ እንቅስቃሴ ትልቁን ድጋፍ እየሰጠች ያለችው ደግሞ አሁን ኢራን ላይም በከፍተኛ ሁኔታ እየተሳተፈች ያለችው አሜሪካ ናት። ብዙ የታሪክ ተመራማሪዎችና የፖለቲካ ተንታኞች አሜሪካ ለእስራኤል ያላት ድጋፍ ከጓደኝነት አልፎ ዋሳላጅ ወይም ገባርነት ወደሚመስል ደረጃ ደርሷል ሲሉ ይከራከራሉ። ይህ አገላለጽ ምን ማለት ነው? አሁን ላይስ ምን አይነት ሚና ነው ያለው? ይህ አገላለጽ ዋሳላጅ ማለት በታሪክ አንድ መንግስት ለሌላው መንግስት ፍላጎት ሲገዛ የሚገለጽበት ቃል ነው። ጆን ሜርሻይመር እና ስቴፈን ዋልት ዘ እስራኤል ሎቢ ኤንድ ዩኤስ ፎሬን ፖሊሲ በሚለው መጽሐፋቸው ላይ አሜሪካ በመካከለኛው ምስራቅ የምታደርገው እንቅስቃሴ በራሷ ብሔራዊ ጥቅም ሳይሆን በእስራኤል ፍላጎት የሚመራ መሆኑን በዝርዝር ያገልጹታል። ይህ አሁን ላይ በግልጽ እያየነው ነው። አሜሪካ በኢራን ላይ የምታደርገው ጦርነት በቀጥታ የታላቋ እስራኤል ፕሮጀክትን ለማመቻቸት የሚደረግ ነው። በዚህ ረገድ ደግሞ ሴናተር ማርክ ሩቢዮ በቅርቡ የሰጡት አነጋጋሪ አስተያየት ነበር፣ የአሜሪካ ተገዳጅነት የሚያሳይ ነበር። ከ4 ቀናት በፊት ከፎክስ ኒውስ ጋር በነበራቸው የቀጥታ ስርጭት ቆይታ ሩቢዮ እስራኤል በኢራን ላይ እንድንዘምት እጃችንን ጠምዝዛለች፣ እስራኤል ፎርስድ አውር ሃንድ ሲሉ ነው የተደመጡት። ምንም እንኳን ንግግሩ ከፍተኛ ተቃውሞ ማስነሳቱን ተከትሎ በስህተት የተናገርኩት ብለው ለማስተካከል ቢሞክርም ንግግሩ ግን የአሜሪካን የውጭ ፖሊሲ በእስራኤል ደህንነት ፍላጎት እንደሚመራ ትልቅ ማሳያ ነው። የአሜሪካው አምባሳደር ማይክ ሃግቢ ደግሞ ታላቋ እስራኤል ፕሮጀክት የአሜሪካ ይፋዊ ፍላጎት እንዲመስል ያደረጉት ነው የሚገኙት። በተለይ በአሁን ወር ከጦርነቱ መጀመር 8 ቀናት አስቀድሞ ከታከር ካርልሰን ጋር በነበራቸው ቆይታ እስራኤል ሁሉንም መካከለኛው ምስራቅ ብትቆጣጠር ችግር የለብኝም ማለታቸው በኢየሩሳሌም በተካሄደ የክርስቲያን ጽዮናውያን ስብሰባ ላይ የአሜሪካ ግብር ከፋዮች ገንዘብ ለታላቋ እስራኤል ግንባታ መዋል አለበት የሚል አንድምታ ያለው ንግግር መደረጉ ደግሞ ሌላው ነገር ያወሳስበዋል። ይህ የሚያሳየው በአሜሪካ መንግስት ውስጥ ያሉ ከፍተኛ ባለስልጣናት የታላቋን እስራኤል ራዕይ ሃይማኖታዊ ግዴታ አድርገው እንደሚቆጥሩት የሚያሳይ ነው። ይህ የአሜሪካ ድጋፍ ከ2023 የኢራቅ ወረራ ጋርም የሚያያዝ ነው። ኔታንያሁ በወቅቱ ለአሜሪካ ኮንግረስ የሰጡት ምስክርነት ለዛሬው ሁኔታ እንደመነሻ ተደርጎ ሊቆጠር ይችላል። ኔታንያሁ በ2022 ለአሜሪካ ኮንግረስ በሰጡት ምስክርነት ሳዳም ሁሴን ቢወገድ በቀጠናው ላይ ትልቅ በጎ ለውጥ ይመጣል ብሎ ነበር። ያን ጊዜ የአሪል ሻሮን መንግስት የሰጠው የተሳሳተ መረጃ አሜሪካን ለጦርነት ዳርጓታል። አሁን በ2026 እንደ አውሮፓውያን አቆጣጠር ደግሞ በኢራን ላይ የተደረገ ያለው ጦርነት በዚሁ መንገድ የተቀነባበረ ነው። የኔታንያሁ መንግስት አሜሪካን እንደ ወታደራዊ ክንድ በመጠቀም ለእስራኤል ስጋት የሆኑ ሀገራትን እያፈራረሰ ይገኛል። ይህ ተንታኞች ዋሳላጅ ብለው እንዲገልጹ ተገዷል ማለት ነው። እስካሁን በነበረን ቆይታ ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን የታላቋን እስራኤል ፕሮጀክት ከመጽሐፍ ቅዱሳዊ ትረካ ተነስቶ በኔታንያሁ ይፋዊ ንግግሮች፣ በካቢኔ ውሳኔዎች፣ በሞሳድ ስውር ኦፕሬሽኖችና በአሜሪካ ድጋፍ እንዴት ወደ መሬት እየወረደ ያለ ሀቅ መሆኑን በዝርዝር አይተናል። ይህ ሁሉ ድምር ውጤት
ቀጠናውን ወደ ምን እየወሰደው ነው የሚለውን ነጥብ ደግሞ በመመልከት ልዩ ጥንቅራችን እንቋጫለን። የወደፊቱ ጣፈንታ እጅግ አሳሳቢና የሰላም መቃብር ሊባል የሚችል ደረጃ ላይ ደርሷል። ኔታንያሁ ማርች 6 ቀን 2026 እንደ አውሮፓውያኑ አቆጣጠር ማለትም በትላንትናው ዕለት ለተጽዕኖ ፈጣሪዎች በሰጡት ንግግር አሮጌው መካከለኛ ምስራቅ አብቅቷል፣ አዲስ ካርታ ደግሞ በእስራኤል የጽናት ብዕር እየተሳለ ነው ብለዋል። ይህ የሚያሳየው እስራኤል ከጎረቤት ሀገራት ጋር የምታደርገው ስምምነት እንደ አብርሃምስ አኮርድ ያሉትን ማለት ነው ጊዜያዊ ስልት እንጂ ዘላቂ የሁለት ሀገራት መፍትሄን ለማምጣት ያለሙ እንዳልሆኑ ግልጽ ሆኗል። አሁን የምናየው የሶሪያ መበታተን፣ የኢራን መዳከም እንዲሁም የሊባኖስ መፈራረስ ለታላቋ እስራኤል ግንባታም እንደ መሳለል እንዲያገለግሉ የተበጁ ናቸው። የዚህ ፕሮጀክት ዋጋ ግን እጅግ ከፍተኛ ነው። በተለይ እንደ ሚናብ ትምህርት ቤቶች ጥቃት ያሉ ሰብአዊ እልቂቶች የቀጠናውን ህዝብ ለትውልድ የሚሻገር ቁጣ ውስጥ እየከተቱት ነው። የሚናብ ትምህርት ቤት ጥቃት የፈጸመበት ቀን የኢራንና የሊባኖስ ህዝቦች የህፃናት ሰማዕታት ቀን በማለት ተሰይሞታል። እስራኤል ግዛት በማስፋፋት ታላቅ ልትሆን ትችል ይሆናል። ነገር ግን በቢሊዮን የሚቆጠሩ የሙስሊሙን ዓለምና የዓለም አቀፉን ማህበረሰብ ጥላቻም እያተረፈች ስለመሆኗ ግልጽ ሆኗል። ከቀናት በፊት የጆርዳን የውጭ ጉዳይ ሚኒስትር እስራኤል እየገነባች ያለችው ግዛት ሳይሆን የቀጠናውን የፍንዳታ ቦምብ ነው በማለት የሰጡት ማስጠንቀቂያም ይህንን ሀቅ የሚያረጋግጥ ነው። የዓለም አቀፍ ማህበረሰብና የተባበሩት መንግስታት ሚና ግን ምንድነው እዚህ ውስጥ ብለን እንጠይቅ። ይህንን የማስፋፋት ፖሊሲ ለማቆም አቅም አላቸው ወይ? ጦርነቱን ሊያስቆሙ ይችላሉ ወይ የሚለውን ከተመለከትን በሚያሳዝን ሁኔታ የዓለም አቀፉ ማህበረሰብ እጅ ሽባ ሆኗል። ከሁለት ቀናት በፊት በተባበሩት መንግስታት የጸጥታው ምክር ቤት የቀረበው የእስራኤልን ወረራ የማውገዝ የተሰኘው የውሳኔ ሀሳብ በአሜሪካ ድምፅን በድምፅ የመሻር ስልጣን ወይም ቬቶ ፓወር ውድቅ ተደርጓል። ይህም እስራኤል በዓለም አቀፍ ህግ ተጠያቂ እንደማትሆንና ከህግ በላይ እንደሆነች እንዲሰማት አድርጓታል። ይህም በኔታንያሁ መንግስት ውስጥ ያሉ እንደ ስሞትሪች ያሉ ባለስልጣናት ይበልጥ እንዲደፋፈሩና የፍልስጤምን መንግስት የሚባል ሐሳብን በፍጹም እንዳይታሰብ የሚለውን ዛቻቸውን በተግባር እንዲያሳዩ አድርጋቸዋል። እንግዲህ ውድ አድማጮቻችን ታላቋ እስራኤል ካሁን በኋላ መጽሐፍ ቅዱሳዊ ህልም ወይም መፈክር ብቻ አይደለም። በኔታንያሁ የ2025ቱ የአይ24 ቃለ ምልልስ የጀመረው ይፋዊ ጉዞ ዛሬ በሚናብ ትምህርት ቤት ህፃናት ደም፣ በሶሪያ ወረራና በዌስት ባንክ ሰፈራ እየተገበረ ያለ ትልቅ ፖለቲካዊ ሀቅ ነው። ይህ ጉዞ ወደ ሰላም ወይስ ወደ ጥፋት የሚለውን ግን ጥያቄ ለታሪክና ለእናንተ ለአድማጮቻችን ትተን እዚህ ጋር እንቋጫለን ጥንቅራችንን። አብራችሁን ስለቆያችሁ እጅግ አድርጌ እያመሰገንኩኝ የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ በድጋሚ እጋብዛችኋለሁ። በሌሎች ፕሮግራሞቻችን በምን ጉዳይ ላይ ጠለቅ ያለ ትንታኔን ይዘንላችሁ እንምጣ የሚለውን ሐሳብ ደግሞ ኮሜንት ላይ ያስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። ሰላም። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ከፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100 በመቶ ሲከፍሉ 30 በመቶ በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ፣ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትሳፕ፣ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ